ጨረሻ ላይ ማሳያችሁን ቪዲዮ እንዳያመልጣችሁ። የኢትዮጵያ ጠቅላይ ሚኒስትሮች ግን ለምንድን ነው ቤተሰቦቻችሁን የምትበደሉት? ለምንድን ነው ቤተሰቦቻችሁ የሚበደሉት? መለስ ዜናዊ አባቱ በጣም ጠጪ ከመሆኑ የተነሳ በየሞዳው እየሸና ምናምን እንደዛ ነው ላይፋቸው ያለፈው እንግዲህ እንደሰማሁት ከሆነ ማለት ነው። ኃይለማርያም ደሳለኝ ደግሞ እኔ ቤታቸው ድረስ ሰፈራቸው ድረስ ሄጄ የቀረስኩትን ቪዲዮ አሁን አሳያችኋለሁ። አብይ አህመድም ደግሞ ብትሉ መጨረሻ ላይ የሱን የወንድሞቹን ምናምን ምስል አሳያችኋለሁ ማለት ነው። ቪዲዮ የተቀረጸ ትኩስ ይወጣና ለምንድን ነው ቤተሰቦቻችን የምትበድሉት ነው። እስኪ ይሄን ቪዲዮ መጀመሪያ አይተን እንምጣ። የኃይለማርያም ደሳለኝ ማለት ነው። ላነቃቃችሁ ነው፣ የሆነ ሞቲቬሽን ልሰራላችሁ ነው። የእርዳታ ቪዲዮ ገጠር ለመስራት በመጣውበት በቦሎሶ ሶሬ ወረዳ አምባይ አራካ ያለውት ይሄ ገጠር ታሪካዊ ገጠር ነው። የቀድሞ ጠቅላይ ሚኒስትር የኃይለማርያም ደሳለኝ ሀገር የቤተሰቦቻቸው ቤት የትም ገጠሩን የትም በኢኮኖሚ ምክንያት በምንም ምክንያት ለራስ ሰበብ ሰተ ወደ ኋላ እንዳቀር በትምህርትም በምንም ጎብዘ ጠንክረ ሰርተ ታሪክ መስራት ይችላል። ይሄን ከመሰለ ገጠር ወጥቶ ሰው ዩኤን ደረጃ ደርሶ ታሪክ ከቀየረ አገር ከመራ ከተማ ውስጥ ነው ያለው። ትምህርት አጠገብን ያለው ስንትና ስንት ኦፖርቹኒቲ እያለ ለራስ ምክንያት እንዳሰጥ የሚለውን ሞቲቬሽን ልሰራላችሁ ነውና የክቡር ኢንጂነር የአቶ ኃይለማርያም ሀገር ያው እንዳያችሁት አንድ ሞቲቬሽን ቪዲዮ አይነት ነገር ለመስራት የፈለኩትና ይሄ የምታዩት ቤት የኃይለማርያም ደሳለኝ ተወልዶ ያደገበት እናቱ ለረጅም ጊዜ እስከ ቅርብ ጊዜ ድረስ የኖረችበት ህልም ያለ ገጠር ነውና እናቱ ምንም ይሄን ያህል ልጆቻቸው ደርሶ ነው የአቶ ኃይለማርያም ደሳለኝ የቀድሞ የኢትዮጵያ ጠቅላይ ሚኒስትር የኃይለማርያም ደሳለኝ እናታቸው እስከ ቅርብ ጊዜ እዚህ ገጠር ውስጥ እዚህ ቤት ውስጥ ነበሩና ለምንድን ነው ይሄ የሚሆነው ነው እንዴ? እኔ ለቤተሰቦቼ ካልሆንኩ ለሀገር መጀመሪያ እኮ ለራሴ ቤተሰብ ማሰብ አለብኝ። ቤተሰቦቼን ከሆነ ነገር ማውጣት አለብኝ። አሁን ደግሞ ወደሚቀጥለው ቪዲዮ እንሄዳለን። ጨረሻ ላይ ማሳያችሁን ቪዲዮ እንዳያመልጣችሁ። እናቴ የምዕራብ ሸዋ ሰው ናት። እዚህ መናገሻ ነው ተወልዳ ያደገችው። የእናቴ የመሐላ ጥጓ ማረሚ ነው። የመናገሻ ማርያም የመጨረሻ የመሐላ መጨረሻዋ ነው። አባቴም ልጆቿም ማረሚ ካለች ድጋሚ ያን ጉዳይ አነሱ ሞተ ማለት ነው። እና እናቴ ከእድሜዋ ከሀያዎቹ ካለፈ በኋላ ነው ወደ ጅማ ሄደችው። ወደ ጅማ ሄደችው ወንድሟን ፍለጋ ነው። ወንድሟ ቀደም ብሎ ሄዶ ነበር። ወንድሟን ፍለጋ ሄዳ ወንድሟ ደግሞ ከአባቴ ጋር በጋራ ይሰሩ ነበርና እዛ ተዋወቁ። ከአባቴ ጋር ተጋቡ። በሻሻ የምትባል ከጅማ አጋሩ 45 ኪሎ ሜትር ከዛ ደግሞ አንድ 16 17 ኪሎ ሜትር በሻሻ የምትባል ትንሽ የመንደር ምናልባት እኔ ባለሁበት ጊዜ 2000 የሚሞላ ሰው የሚኖርባት ትንሽ የመንደር ናት። ቤተሰቦቼ ያው እንደማንኛውም የኢትዮጵያ ቤተሰብ ደሃ ቤተሰብ ነው ያለኝ። መደብ ላይ ነው ያደግኩት። እናቴ በጣም ሲበዛ ብርቱ ሴት ናት። በአንድ ጊዜ 2-3 ድስት የሚጥዱ አይነት ሴቶች ማለት ነው። ጀግና ናት ሲበዛ። አባቴ ከእናቴ ውጪ ሚስቶች አሏቸው 13 የሚባለው በጣም አንሶ ነው። በአንድ 2-3 ብታባዡ ጥሩ ነው። ነገር ግን የኛ ሀገር ሰው የሞቱትን አይቆጥርም። እናቴና አባቴ 9 ልጅ ወልደዋል። እኔ 9ኛ ልጃቸው ነኝ ለእናቴ። አባቴ ከዛም በኋላ ወልደዋል ብዙ። አስተዳደጌ እንግዲህ ያው በገጠር እንዳደገ ሰው፣ ቲቪ አይቶ እንደማያውቅ ሰው፣ መብራት አይቶ እንደማያውቅ ሰው፣ የቧንቧ ውሃ ጠጥቶ እንደማያውቅ ሰው ነው እድገቴ። ከምንጭ ነው ውሃ የምንቀዳው። መብራት የሚባል እኛ ሀገር አልነበረም። እኔ 6ኛ ክፍል ጨርሼ 7ኛ እስከገባሁበት ጊዜ ድረስ አምፖል እኛ ሀገር አልነበረም። እንደዛ አይነት በኩራዝ ነው። ፋኖስማ የሀብታሞች ነው። በኩራዝ ነው። እንደሱ ነው ያደግነው። ግን ያ ህዝብ በጣም ብዙ መስተጋብር ያለው የሚዋደድ የተዋሃደ ህዝብ ነው። ለምሳሌ ክርስቲያኖች የሙስሊም ረመዳን ጊዜ አብረው ይጾማሉ ከእስላም ጋር። ክርስቲያኖች በፍጹም በዓሎቻቸው ላይ የክርስቲያን ምግብ የግድ ነው ይዘጋጃል። የሚገርም ትብብር አለ። በሻሻ ውስጥ የኔ ታላላቆች ሁሉም የአባቴም የእናቴም ግራጁዌት ያደረገ ሰው የለም። እኔ ከወጣሁ በኋላ ትንሾቹ ካልሆነ በስተቀር ከኔ በላይ ያሉት ኮሌጅ ገብቶ የተመረቀ ሰው አልነበረም። ምክንያቱም ወይ እንግዲህ ከርሶ በላይ ምንም አላቅም አውቃለሁ ብዬ አላስብም። ምክንያቱም አንድ ትልቅ ሀገር እየመሩ ነው ያሉት። አስተዳደሩትን ነግረውናል ምናምን ኦኬ ኖርማል ነው። ነገር ግን እቺን ቪዲዮ የመጨረሻዋን ቪዲዮ ሳታዩ እንዳታሳልፉ። የመጨረሻዋ ቪዲዮ በጣም አስተማሪ ነች። እዛች ቪዲዮ ላይ ማክላት ሐሳብ ስላለች ነው።
ወደ ቪዲዮ እሱ የናብይ የመጀመሪያ ወንድማቸው ታላቅ አባጅ እንዴት ነህ? ሰላም ነው። ገንዘዬ ነው መጣ በኃይል ዘውራ ደህና ነው። ገና ስንት ዓመት ነው? ወደ 75 ወደ 80 የጥንካሬ ወንድም ነው። እንግዲህ አንድ መሪ አይደል እንዳልኳችሁ ነው። ከግል ጥቅም ጋር ከግል ጉዳይ ጋር የተሳሰረ ባቢ ከዚህ ነው የወጣው ገጠር ያያችሁ ከተማውን ለውጧል፣ አገሩን ለውጧል። ቤተሰቦቼ ከማህበረሰቡ ጋር ለውጣል ነው የሚለው። እንደዛ ነው። ዛኪር የመጀመሪያ ልጅ ነው። ቶፊቅ ሲዞር የነበረው እንደዛ ነው። አዎ እና ይሄን ነው ጅማነት ምለው የራስን ቫልዩ ማድረግ ማለት የለም። ቤትም አይደለም እኔ ያላገኘሁም እኔ አልተጠቀምኩም አይደል ወይ ከፋለ አንተ ራሴ ከሰራህ መጠቀም ትችላለህ። ስራ ነው። እኔ ራሴ ሲቆፍር ነው ነው ይሄው አዳምጥ እንዳገኘው እኮ በምናገራቸው ነገሮች ላይ ከሰባት ዓመት በፊት ሳወራው ዛኪር መጀመሪያ ስንጀምር ወሬ ስራ ስሩ ነው የሚለው እሱ አለ። ዛሬ ታገኘው አሁንም ስራ ትክክል ነው። ከሰራት አትቸገርም። ያው ስራ ነው። አብይን የሚጠፋ አባታችንም ልንገራቸውና አባታችንም እንደዚህ ከስራ ጋር ሲያያዝ ሲተክስ ከሰራችሁ ይላል ትለወጣላችሁ። ያስተራችሁ ያስተማሪ ሰው አይወድ ፋዘርም ራሱ ኦኬ። ስለዚህ ያብይ ከተማሪ የመኖር ባህሪ ይሰክራል። ይሄን ነገር እንግዲህ ተላግሪ ያርጨርል ሰው ያኔም እኮ ብለሃል። እዚህ አጋሮ የሰራው መንግስታት ሰርተው ያውቁ ብለህ ነበር። አዎ አሁን 700 ዓመት አልቀው አንተ 700 ዓመታት ተሰርቷል መሰራት በሰዓት አመጨረስ ዶክተር ኢትዮጵያ እንግዲህ ለወጤ መልካም የሚባሉት መሪዎች አንዱ ነው። ሌሎቹ ኢትዮጵያውያን ይናገሩ እዚህ ጉዳይ ሌላ ምን ስራ ግን ገረመህ? ዝም ብለህ እንደ ኢትዮጵያ እንዴት ስትመለከት ዳሴ አንዱ ነው። ሌላ ደግሞ አንድ ነገር እንደምታውቁ ያሉን ቃውት ሁሉ ማውጣት ለማስገባት ነው። አሁን ከአዲስ አበባ መጣች መንገድ ሲኖር ነው የመጣችው። መንገድ ባይኖር ትመጣው ነበር በፍጹም። ይሄንን ተው እኔም እየቀረጥኩ ነው የመጣሁት። ያኔ አፈር አለበት ስመጣ ነበር። አፈር ነው አሸዋ ነው አስኪድ ዋናው መንገድ ደግሞ እያለ ነው የባህር በር እያለ ነው ደግሞ የባህር በር ሙካሪ ካለ እንኖራለን በብለም መጠቀም እንችላለን አንችልም። አንዱ ስለዚህ ጉዳይ እንግዲህ የሱ ጉዳይ ተፈጥሮ ጉዳይ የዓለም እንኳን ያስቀምጥለታል። ይሄ ደመን ከልብ ከሞቴ በላይ ነው ወደው ይገርማል። ከሞቴ በላይ ነው ተናግሬ ማልጨርሰው ስለዚህ እንግዲህ በሌላም ደግሞ ያያችሁ እየቀጠለ ምን ነው የልማቱ ጉዳይ የዓለም የኢትዮጵያ ህዝብ ነው ወይ እንግዲህ እንዳያችሁት ነውና እኔ አሁን ጠቅላይ ሚኒስትር የአንድ የሀገር መሪ ሆኜ ቤተሰቦችን ለምንድን ነው ወንድሜ ለወንድሜ ካላሳለፍኩ ለእናቴ ካላሳለፍኩላት ለእህቶቼ ለምናምኖች ካላሳለፍኩላቸው የቱ ጋ ነው? ብቻ እኔ እንጃ። እኔ የራሴን አመለካከት ነው የምነግረውና እኔ የወጣውበትን ማህበረሰብ የወጣውበትን ቤተሰብ አጎቶቼን እህቶቼን ቢያንስ የተሻለ ኑሮ መስጠት ባልችልም ቤታቸው አሁን እዚህ ጋር የወንድሙ ቤት ትንሽ ደበረኝ። ሲሚንቶ ምናምን በቃ የሆነ እንዴት ነው ነገሩ እንዴ? ፕራይም ሚኒስተሩ ከራሱ ማድረግ ባይችል ራሱ የዛ ሀገር አስተዳደሩ ቤታቸውን የወንድማቸውን ቤት ፏ ብልጭ ቢያደርጉ ምን ችግር አለ? ምንም ማለት አይደለም። እና ወንድማቸው ቤታቸው እንደዚህ ሆኖ ሳይ በጣም ነው የተሰማኝ። ጌታ ስለተሰማኝ ነውና እኔ ጠቅላይ ሚኒስተር ይቅርና የፈለገ ነገር ቢሆን ይሄ ሙስና የሚያስብል አይመስለኝምና በቃ ከማገኛት ሳንቲም ከዛም ከዚህ በቃ ከሰውም ተበድሬ ቤተሰቦችን ዘና ማድረግ አለብኝ ብዬ ነው ማስበው። የወጣውበት ማህበረሰብ የወጣውበት ቤተሰብ የወጣው እናት አባት እስከሆኑ ድረስ ለነሱ በቃ ቢያንስ እንዳይቸገሩ ሰፖርት ባረጋቸው እንደኔ የኔ አመለካከት ነውና እኔ አሁን የኃይለ ማርያምን ደሳለኝም ቤት አሳየቻቸዋለሁ። በፊት እንዳልኩ ደግሞ የመለስ ዜናዊ ቤታቸው ወንድሞቻቸው ምናምን እኔ በጣም የሚገርማችሁ ደግሞ የመንግስቱ ኃይለ ማርያም ወንድም እስካው ቁራሌው ነው የሚሰሩት። እንግዲህ አሮጌ ዕቃ ምናምን እየተረከቡት የሚሸጡት። ስለዚህ እንደዚህ አይነት ነገር ጥሩ አይደለም እና እኔ ለቤተሰቦቼ ካልሆንኩ እንዴት ነው ነገሩ? ሰብስክራይብ እንዳረሱ ነገር ያለው